ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ደግሞ እኔ መላኩ ደምሶ አብሬያችሁ ቆያለሁ። እንዲሁም አዳዲስና ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁና ሰብስክራይብ፣ ላይክ፣ ሼር እንዲሁም ኮሜንት ላይ ደግሞ መልእክታችሁን እንድታደርሱን እየጋበዝን በዝርዝር ወደ ያዝንላችሁ መረጃዎቻችንን እናልፋለን። በብስራተ ገብርኤል ሳር ቤት አፍሪካ ዩኒየን ፊት ለፊት በ5.6 ሚሊዮን ብር ጠቅላላ ክፍያ አፓርትመንት እየተሸጠ መሆኑን ሰምተዋል። በተለያየ የካሬ አማራጭ ባለ 2 እና ባለ 3 የመኖሪያ ቤቶችን በ40% ልዩ ቅናሽ ቴም ሪል ስቴት ለሽያጭ ይዞላችሁ መጥቷል። በተጨማሪም ለኑሮ ምቹ ለኢንቨስትመንት አዋጭ በሆነችው መሃል ፒያሳ ከስቱዲዮ እስከ ባለ 3 መኝታ በተለያየ የካሬ አማራጭ በ10% ከ480 ሺህ ብር ጀምሮ የመኖሪያ ቤቶችን እየሸጥን እንገኛለን። ምን ይሄ ብቻ! ፒያሳ ሀገር ፍቅር ቲያትር ቤት አጠገብ 4000 ካሬ ላይ የተንጣለለ የገበያ ማዕከል ከ900 ሺህ ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት ይሁኑ ይለውታል። ሁሉንም በብር ተዋውለው የዶላር መጨመር ሳያሳስበው የቤት ባለቤት ይሁኑ። ታዲያ ምን ይጠብቃሉ? ለበለጠ መረጃ ለሳይት ጉብኝት፣ ለቢሮ ጉብኝት ከታች ባለው ስልክ ይደውሉልን። የሚስተዋለው የጎርፍና የረሃብ አደጋ ከፍተኛ ስጋት እየሆኑብን ይገኛሉ ሲል የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና አስታወቀም። በአማራ ክልል ሰሜን ወሎ ዞን የጎርፍና የረሃብ አደጋ ከፍተኛ ስጋት እንደሆነበት የዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት አስታውቋል። ይህን ተከትሎም በቅርቡ በተደረገ የጥናት ዳሰሳ በዞኑ ከፍተኛ የሆነ የጎርፍና የረሃብ አደጋ ስጋት እየሆነ በመምጣቱ የረሃብ አደጋ ስጋት አለብን ሲሉ የጽሕፈት ቤቱ ኃላፊ አቶ አለሙ ይመር ተናግረዋል። ኃላፊው አክለውም በሁሉም 11 የዞኑ ወረዳዎችና በ6ቱ ከተማ አስተዳደሮች ላይ የጎርፍ አደጋ ስጋት መኖሩን ገልጸው የአደጋ ስጋት እንዳለም ደግሞ ለክልሉ መንግስት አሳውቀናል ብለዋል። የአደጋ ስጋቱን ለመከላከል በሚል የክልሉ መንግስት ገንዘብ ቢልክም በጥናቱ መሰረት ግን የተላከው ገንዘብ ለ3 ወረዳዎችና ለአንድ ከተማ አስተዳደር የሚሆን በጀት ብቻ ስለሆነ በቂ ያለመሆኑንም ጠቁመዋል። በሀገሪቱ በተለያዩ አካባቢዎች በተደጋጋሚ እየተከሰቱ ባሉ ሰው ሰራሽና የተፈጥሮ አደጋዎች ምክንያት በአጠቃላይ የአደጋ ስጋቱ ከዕለት ወደ ዕለት እየጨመረ መሆኑ ተነግሯል። የኢሚግሬሽንና ዜግነት አገልግሎት ብቁ የሰው ኃይል ለማፍራት በትኩረት እየሰራ መሆኑን አስታወቀም። የኢሚግሬሽንና ዜግነት አገልግሎት በቂ የሰው ኃይል ለማፍራት በትኩረት እየሰራ መሆኑን የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት ተናግረዋል። ተቋሙን ለሚቀላቀሉ 300 አዳዲስ ሰራተኞች በዛሬው ዕለት በአፍሪካ አመራር ልህቀት አካዳሚ ስልጠና መስጠት መጀመሩንም ተናግረዋል። ዳይሬክተሯ ስልጠናውን ባስጀመሩበት ወቅትም ተቋሙ ሀገራዊ ለውጡን ተከትሎ ሁለንተናዊ ሪፎርም እያካሄደ እንደሚገኝ አስታውቀዋል። ተቋሙ ቀልጣፋ ደህንነቱንና ጥራቱን የጠበቀ አገልግሎት ለመስጠት የሚያስችሉ ዘመናዊ አሰራሮችን እየዘረጋ መሆኑንም ጠቅሰዋል። እንዲሁም ከዚሁ ባሻገር አገልግሎቱን ለማሳለጥ ብቃት ያለው የሰው ኃይል ማሟላት አስፈላጊ መሆኑን በመረዳት በሰው ኃይል ልማት ላይ በትኩረት እየተሰራ መሆኑን ተናግረዋል። በተጨማሪም አገልግሎቱ ተቋሙን ለሚቀላቀሉ 300 ሰራተኞች በአፍሪካ አመራር ልህቀት አካዳሚ ስልጠና መስጠት መጀመሩንም አንስተው ስልጠናው በተቋሙ አጠቃላይ የአሰራር ስርዓትና አገልግሎት አሰጣጥ እንዲሁም በዲፕሎማቲክ ፕሮቶኮል ላይ ያተኮረ መሆኑን ተመላክቷል። የአዲስ አበባ ከተማ አስተዳደር እየተከናወኑ የሚገኙ የኮሪደር ልማት ስራዎች የከተማዋን ቅርሶች በማደስና ለአገልግሎት ክፍት በማድረግ እንደ አዲስ እያስተዋወቁ እንደሚገኙም ተነገረም። በበርካታ ቦታዎች የሚገኙ ቀደም ሲል ቅርስነታቸው ያልታዩና የማይታወቁ ቅርሶች ጭምር ተለይተውና ታድሰው ለቱሪስት መስህብ ክፍት መሆናቸውም ተነግሯል። ለአብነትም በፒያሳ፣ በ4 ኪሎ፣ በቸርቸል ጎዳናና ማዘጋጃ ቤት አካባቢ የሚገኙ ቅርሶች መጠገናቸውንና ለጎብኚዎችም ክፍት መደረጋቸውን የከተማ አስተዳደሩ ከንቲባ አዳነች አቤቤ ተናግረዋል። የኮሪደር ልማት የከተማዋን ዋና ዋና ችግሮች በመቀነስ ረገድ የጎላ አስተዋጽኦ እያደረገ ይገኛል ያሉት ከንቲባዋ የትራፊክ ፍሰት ማሻሻል፣ የመኪና ማቆሚያ እጥረት መቀነስ፣ የትራፊክ አደጋን ከመከላከል አንጻርም የተገኙ ለውጦችን ጠቁመዋል።
በሌላ በኩል ደግሞ የከተማዋ ወንዞች ተፈጥሯዊ ማንነታቸውን አጥተው ከጥቅማቸው ወደ አደጋ ማድረስ ተቀይረው እንደነበር አንስተውም የወንዞቹ ምንጮች መድረቃቸውን፣ የተፈጥሮ ውሃቸውን ማጣታቸውንና የመጸዳጃ እንዲሁም የጎርፍ ፍሳሽ ማጠራቀሚያ መሆናቸውንም አብራርተዋል። በዚህም በወንዞች ዙሪያ የሚኖሩ በርካታ ሰዎች በብክለትና በጎርፍ አደጋ ሳቢያ ጤናቸው ተቃውሷል፣ ሕይወታቸውንም ተነጥቀዋል ብለዋል። እነዚህን ችግሮችን በማየት ወንዞችን ከአደጋ አድራሽነት ወደ ቱሪስት መዳረሻነት እንዲቀየሩ እየተሰራ እንደሚገኝ የተነገረ ሲሆን በአሁኑ ወቅትም በመልማት ላይ የሚገኙ ወንዞች ላይ መሰረታዊ ለውጥ የሚያመጡ የመሰረተ ልማት ስራዎች ተከናውነዋልም ተብሏል። ኢትዮጵያ በብሪክስ አባል ሀገራት እንደ አውሮፓውያኑ አቆጣጠር በ2015 በተቋቋመው የኒው ዴቨሎፕመንት ባንክ አባል ለመሆን ያቀረበችው ጥያቄ ተቀባይነት ማግኘቱ ተገለጸም። ባንኩ ኢትዮጵያ አባል ለመሆን የሚያስችላትን የድርድር ሂደት እንድትጀምር የጋበዘ ሲሆን ይህ ደግሞ ለኢትዮጵያ በባለ ብዙ ወገን ዲፕሎማሲ ትልቅ ስኬት የሚባል መሆኑም ተመላክቷል። በቻይና የኢትዮጵያ አምባሳደር ተፈራ ደርበው በመጋቢት ወር 2017 ዓ.ም ከባንኩ ፕሬዝዳንት ጋር ውይይት ማድረጋቸው ይታወሳል። በውይይቱም ኢትዮጵያ ለባለብዙ ወገን የፋይናንስ ትብብርና ከባንኩ ጋር በተለያዩ መስኮች በትብብር ለመስራት ቁርጠኛ እንደሆነች መግለጿን በቤጂንግ የኢትዮጵያ ኤምባሲ መረጃ ያመለክታል። በዚህም ኒው ዴቨሎፕመንት ባንኩ በአውሮፓውያኑ አቆጣጠር በ2015 በብራዚል፣ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካ ወይንም በብሪክስ አባል ሀገራት የተቋቋመ ባለብዙ ወገን ልማት ባንክ ሲሆን ተደራሽነቱን በማስፋትም በ2021 አልጄሪያ፣ ባንግላዴሽ፣ ግብጽ፣ የተባበሩት አረብ ኤምሬትና ኡሩጓይ ባንኩን በአባልነት መቀላቀላቸው ተነግሯል። ባንኩ ለመሰረተ ልማትና ለዘላቂ ልማት ፕሮጀክቶች በብሪክስና በሌሎችም ሀገራት ሀብቶች የማሰባሰብ ኃላፊነት የተሰጠው ሲሆን እንደ አውሮፓውያኑ አቆጣጠር በ2024 መገባደጃ ላይ ደግሞ ለ120 የተለያዩ የልማት ፕሮጀክቶች በአጠቃላይ 39 ቢሊዮን ዶላር ገደማ በጀት አጽድቋል። የባንኩ ዋና መስሪያ ቤትም በሻንጋይ ቻይና ውስጥ ሲሆን በእያንዳንዱ መስራች አባል ሀገራት ውስጥ ቅርንጫፍ ቢሮዎች አሉትም ተብሏል። በማይናማር ታጣቂዎች እጅ የነበሩ 41 ኢትዮጵያውያን ወደ ሀገራቸው መመለስ መጀመራቸው ተገለጸም። በማይናማር ከሚገኙ የሳይበር ወንጀል ካምፖች ወጥተው በሀገሪቱ ታጣቂዎች እጅ ካሉ ኢትዮጵያውያን ውስጥ 41 ያህሉ ወደ ታይላንድ መሻገራቸው ተሰምቷል። አሁንም በታጣቂዎች እጅ ከሚገኙ ከ700 በላይ ኢትዮጵያውያን ውስጥ 300 ያህሉ በሁለት ሳምንት ውስጥ ወደ ሀገራቸው ይመለሳሉ ተብሎ ይጠበቃል መባሉን ቢቢሲ ዘግቧል። ሁለት የተለያዩ ታጣቂ ቡድኖች እጅ የሚገኙት ኢትዮጵያውያን በተጠለሉባቸው ካምፖች ውስጥ አስቸጋሪ ሁኔታ ውስጥ እያሳለፉ መሆኑም ተነግሯል። ታጋቾቹ ወይም ተጎጂዎቹ የካቲት ላይ ከካምፖቹ ወጥተው ታጣቂዎች እጅ ከገቡ የአፍሪካና የተለያዩ ሀገራት ዜጎች ውስጥ ወደ ሀገራቸው መመለስ ያልቻሉት ኢትዮጵያውያን ብቻ መሆናቸውን በመጥቀስ የድረሱልን ጥሪ ሲያቀርቡ እንደነበርም ዘገባው አክሏል። ኢትዮጵያውያኑ ከማይናማር ወደ ሀገራቸው ለመመለስ በመጀመሪያ ወደ ታይላንድ መሻገር አለባቸው የተባለ ሲሆን በዚህም ምክንያት ተጎጂዎችን ወደ ሀገራቸው የመመለስ ተግባር የማይናማር የታይላንድና የኢትዮጵያ መንግስታትን ቅንጅት የሚጠይቅም ነው ተብሏል። የሶስቱ ሀገራትን ትብብር የሚጠይቀው ይህ ተግባርም በማይናማር በተፈጠረው የመሬት መንቀጥቀጥ ምክንያት መጓተቱን ደግሞ በታይላንድ የሚገኙ መንግስታዊ ያልሆኑ ድርጅቶች መግለጻቸው ተነግሯል። ከዚህ በተጨማሪ ኢትዮጵያ በታይላንድ ያላትን የዲፕሎማቲክ ስራዎች የሚሸፍነውና በህንድ ኒው ደልሂ የሚገኘው ኤምባሲ በቶሎ ተወካዮችን አለመላኩ ተጎጂዎቹ በቶሎ ወደ ሀገራቸው እንዳይመለሱ እንቅፋት መሆኑን ምንጮቹ አስረድተዋል። በኢትዮጵያ የሚገኙ የተጎጂዎች ወላጆች ኮሚቴ አስተባባሪ ወይዘሮ አሰለፈች በበኩላቸው ከውጭ ጉዳይ ሚኒስቴር ኃላፊዎች ጋር በነበራቸው ንግግርም በኒው ደልሂ ከሚገኘው ኤምባሲ የተላኩ የኢትዮጵያ መንግስት ተወካዮች ትላንት ማለትም ሚያዝያ 27 ቀን 2017 ዓ.ም ታይላንድ በመድረሳቸው ተጎጂዎችን ወደ ሀገራቸው የመመለስ ሥራ መጀመሩን ገልጸዋል። በዚህም የመጀመሪያዎቹ 41 ኢትዮጵያውያን ተጎጂዎች ዛሬ ከማይናማር ወደ ታይላንድ የተሻገሩ ሲሆን ሶስቱ ሴቶችና 37 ወንዶችን የያዘው የመጀመሪያው ቡድን ዛሬ ምሽት ወደ ኢትዮጵያ እንደሚገቡም ዘገባው ጠቅሷል።
ቀጥለናል ውድ ተከታታዮቻችን። በመጨረሻም በዝርዝር ወደምንመለከተው መረጃችን ስንሸጋገር የገቢዎች ሚኒስቴር ባለፉት 9 ወራት ብቻ ከግብርና ከተለያዩ የገቢ ምንጮች ከ646 ቢሊዮን ብር በላይ መሰብሰቡን በሪፖርቱ አስታወቀም። በዚህም ገቢው ከአምናው ተመሳሳይ ወቅት ደግሞ 74 በመቶ ወይንም 279 ቢሊዮን ብር ብልጫ አለውም ተብሏል። ከተሰበሰበው ገቢ 345.9 ቢሊዮን ብሩ ከታክስ የተገኘ ሲሆን ከወጪ ንግድ ቀረጥና ታክስ ደግሞ 307.2 ቢሊዮን ብር ተሰብስቧል ሲል የገቢዎች ሚኒስቴር በ9 ወር ሪፖርቱ አስታውቋል። ሚኒስቴር መስሪያ ቤቱ በሌላ በኩል ደግሞ ህገወጥ ንግድ፣ ገቢን መደበቅ፣ ግብይትን ያለደረሰኝ መከወን፣ ግብር ስወራና ታክስ ማጭበርበር አሁንም ተግዳሮቶች እንደሆኑበት አንስቷል። እንዲሁም በድንገተኛ ፍተሻ፣ በሂሳብ ምርመራ ወይንም ኦዲትና መሰል ስራዎች ደግሞ የህግ ማስከበር ስራ መስራቱንም ገልጿል። በዚህም 7583 የሂሳብ መዝገቦችን ኦዲት በማድረግ ከነወለድና መቀጫን ጨምሮ ከ60 ቢሊዮን ብር በላይ እንዲከፍሉም ተወስኗል ተብሏል። የታክስ ማጭበርበር ፈጽመዋል የተባሉ 641 ድርጅቶችም ተለይተው ሂሳባቸው ተመርምሯል ያለው ሚኒስተሩ ከ235 ድርጅቶች የ3.4 ቢሊዮን ብር ዋጋ ያላቸው ሐሰተኛ የገዢ ደረሰኞችም ተይዘዋል ሲል በሪፖርቱ አስፍሯል። በሌላ በኩል 19 ድርጅቶች ከ5 ቢሊዮን ብር በላይ ታክስ ሊከፈልበት የሚገባን ገቢ ደብቀው ተገኝተዋልም ተብሏል። በተጨማሪም ግብይት ሲፈጽሙ ደረሰኝ ሳይቆርጡ የተያዙ 597 ተጠርጣሪዎችን በቁጥጥር ስር ውለው ጉዳያቸው በወንጀል ምርመራና በክስ ሂደት ላይ መሆኑን ገልጸዋል። በተጨማሪም በኦዲት ምርመራ የተለያዩ 584 ድርጅቶችን ኦዲት በማድረግም ወለድና መቀጫን ጨምሮ 25.8 ቢሊዮን ብር እንዲከፍሉ እንደተወሰነባቸውም በሪፖርቱ ተመላክቷል። በአጠቃላይም በመደበኛና በምርመራ ኦዲት በሂሳብ መዝገባቸው ያልተገባ ኪሳራ ካቀረቡ ድርጅቶችም 26.2 ቢሊዮን ብር መቀበሉን እንዲሁም ደግሞ ተመላሽ ይደረግልን ብለው ከጠየቁ ደግሞ 2.6 ቢሊዮን ብር ማስቀረት ችያለው ሲል የገቢዎች ሚኒስቴር አስታውቋል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በብስራተ ገብርኤል ሳር ቤት አፍሪካ ዩኒየን ፊት ለፊት በ5.6 ሚሊዮን ብር ጠቅላላ ክፍያ አፓርትመንት እየተሸጠ መሆኑን ሰምተዋል። በተለያየ የካሬ አማራጭ ባለ 2 እና ባለ 3 የመኖሪያ ቤቶችን በ40% ልዩ ቅናሽ ቴምር ስቴት ለሽያጭ ይዞላችሁ መጥቷል። በተጨማሪም ለኑሮ ምቹ ለኢንቨስትመንት አዋጭ በሆነችው መሃል ፒያሳ ከስቱዲዮ እስከ ባለ 3 መኝታ በተለያየ የካሬ አማራጭ በ10% ከ480 ሺህ ብር ጀምሮ የመኖሪያ ቤቶችን እየሸጥን እንገኛለን። ምን ይሄ ብቻ! ፒያሳ ሀገር ፍቅር ቲያትር ቤት አጠገብ 4000 ካሬ ላይ የተንጣለለ የገበያ ማዕከል ከ900 ሺህ ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት ይሁኑ ይለውታል። ሁሉንም በብር ተዋውለው የዶላር መጨመር ሳያሳስበው የቤት ባለቤት ይሁኑ። ታዲያ ምን ይጠብቃሉ? ለበለጠ መረጃ ለሳይት ጉብኝት፣ ለቢሮ ጉብኝት ከታች ባለው ስልክ ይደውሉልን።